በቤተሰብ እንፈተናለን፣ በጓደኛ እንፈተናለን፣ በስራ አካባቢ ላይ እንፈተናለን። በማንኛውም ባላችሁበት ስፍራ ላይ ክፉ መንፈስ እንዳይቀርባችሁ የሚረዳ የመዝሙረ ዳዊት ክፍል ነው። በተለያዩ የንግድ የስራ ቦታዎቻችን ላይ ስኬታማ እንዳንሆን የሚፈትኑን የተለያዩ አይነት ክፉ መናፍስት እንዳሉ ይታወቃል። ክፉ ንግግር እንዳንናገር የሚረዳን የመዝሙረ ዳዊት የመዝሙር ክፍል ነው ማለት ነው። በትዳራችን ውስጥ ሊሆን ይችላል፣ ስራ ቦታ ላይ፣ ትምህርት ቦታ ላይ፣ ማንኛውም አይነት ቦታ ላይ ስሜታዊ ሆነን ሰዎችን እንዳንጎዳና እንዳናስቀይም፣ እናትየው የወሊድ ችግር ካጋጠማት፣ ጽንሱ በማንኛውም ምክንያት የመሞት አደጋ ካጋጠመው ፍትሃዊ ባልሆነ መንገድ ተከሰው ፍርድ ቤት ከቆሙ ይሄኛው የመዝሙር ክፍል ላይ እንግዲህ በጣም አስደናቂ ነገር አለው። ራሱን ከሳተበት ሁኔታ ውስጥ እንደሚመለስ እንግዲህ አባቶች ይመክራሉ። ውሃ ቀርባችሁ ይህን የመዝሙረ ክፍል 7 ጊዜ ደግማችሁ ራሱ ላይ ብታፈሱበት ብታጠጡት ያለ አግባብ ፍትሃዊ ባልሆነ መንገድ ከስራው የመነሳት ስጋት ካለበት ክፉ መንፈስ የተጠናወተው ሰው በየዕለቱ 7 ጊዜ በፍጹም ተመስጦ ይህን የመዝሙር ክፍል ቢደግም በህልም ሚስጥር እንዲገለጽላቸው አንድ ቀን አስቀድመው ይጾሙና በቀጣዩ ቀን ይህን የመዝሙር ክፍል ጠላት ያጠቃኛል ብለው ካሰቡና ስጋት ካለበት በትዳሮት ውስጥ ሰላም ከሌለ መስማማት ከሌለ ያለምንም አመክንዮ ሰዎች በክፋት በመቀኝነት ወይም በቅናት ከተነሳሱባችሁ ከፍተኛ የሆነ የማያቋርጥ የራስ ህመም ካለበት ከሰራነው ኃጢአት ከጸጸት መውጣት ካልቻልን ከዛ ጸጸት ለመላቀቅ ማንኛውም አይነት አንዛይቲ ወይም ደግሞ ዲፕሬሽን ውስጥ ስንሆን በተሰማራንበት የስራም ሆነ የትምህርት ዘርፍ ላይ መልካም እድል እንዲገጥመው ወይም ደግሞ እንዲገጥመን ተናካሽ የሆነ ውሻ ካጠቃውት ከውስጣችን የሚመጣ አንድ ክፉ ስሜት ገፋፍቶን ክፉ ነገር ልናደርግ እንችላለን። እንግዲህ ከእግዚአብሔር ህቡ ስሞች መካከል አንዱ ጃ እንደሆነ ይታወቃል። ታላቋ ንግስት እቴጌ ጣይቱ እንግዲህ መዝሙረ ዳዊትን በደንብ ያጠናች፣ በደንብ ያወቀች፣ በደንብ የተማረች ጦር ሜዳ ላይ ሆነን ድልን እንድናገኝ የምንጠራው የእግዚአብሔር ስም 7 ጊዜ በፍጹም ተመስጦ በየዕለቱ እንድንጸልየው እንድንደግመው ይመክራሉ። የመዝሙረ ዳዊት መዝሙራቶች ወይም ምዕራፎች ለምን አገልግሎት እንደሚውሉ ለመጠቆም ወይም ደግሞ ለማስረዳት እሞክራለሁ ወይም ጥቆማ ለመስጠት እሞክራለሁኝ። ቀጥሎ የምሰጣችሁን ጥቆማዎች እንድታዳምጡ እጠይቃለሁኝ። መዝሙር 30 ይህ የመዝሙር ክፍል በመኖሪያ ስፍራችሁ፣ በስራ ቦታችሁ፣ በማንኛውም ባላችሁበት ስፍራ ላይ ክፉ መንፈስ እንዳይቀርባችሁ የሚረዳ የመዝሙረ ዳዊት ክፍል ነው። እንደምታውቁት እንግዲህ በህይወታችን ውስጥ፣ በስራችን ውስጥ፣ በትዳራችን ውስጥ፣ በመኖሪያ ቤታችን ውስጥ፣ በስራ ቦታችን ውስጥ ክፉ መናፍስት እየገቡ ወይም ደግሞ በዛ ቦታ ላይ በመስፈር የተለያዩ ፈተናዎችን እንደሚሰጡንና እንደሚፈጥሩብን ይታወቃል። እንግዲህ በህይወታችን ስኬታማ እንዳንሆን፣ በስራችን ስኬታማ እንዳንሆን፣ በትዳራችን ስኬታማ እንዳንሆን፣ በተለያዩ የንግድ የስራ ቦታዎቻችን ላይ ስኬታማ እንዳንሆን የሚፈትኑን የተለያዩ አይነት ክፉ መናፍስት እንዳሉ ይታወቃል። መዝሙር 30ን እንግዲህ አባቶች የሚመክሩት ይህን መዝሙር 30 በመኖሪያ ቤታችን፣ በስራ ቦታችን ላይ በየዕለቱ በፍጹም ተመስጦ እያንዳንዱን ይህንን የመዝሙር 30 ክፍል 7 ጊዜ በፍጹም ተመስጦ በየዕለቱ እንድንጸልየው እንድንደግመው ይመክራሉ። ወደ መዝሙር 31 ስንሄድ ብዙ ጊዜ እንግዲህ ከሰዎች ጋር ስንጋጭ ስሜታዊ እንሆናለን። ስንጋጭ ብቻ ሰዎች ሲያስቀይሙንም ስሜታዊ በመሆን ሰዎችን፣ ቤተሰባችንን፣ ትዳር ውስጥ ሊሆን ይችላል፣ ጓደኞቻችንን ሊሆን ይችላል፣ የስራ ቦታ ላይ፣ የትምህርት ቦታ ላይ ስሜታዊ ከመሆን፣ ከመከፋት፣ ከመናደድ፣ ከመቆጨት ሰዎችን የሚያስቀይም ክፉ ንግግር ልንናገር እንችላለን። በዛም ምክንያት ከሰዎች ጋር ያለንን ግንኙነት የምናበላሽበት፣ ሰዎችን የምናስቀይምበትና የምንጎዳበት ሁኔታዎች እንደሚፈጠሩ ይታወቃል። መዝሙር 31 እንግዲህ እዚህ ጋር ነው ጥቅሙ። አባቶች እንደሚመክሩት በማንኛውም አይነት ሁኔታ ውስጥ ስንሆን ወይም ደግሞ ስሜታዊ የሚያረጉን አይነት ሁኔታዎች ውስጥ ልንገባ እንደሆነ ስንረዳ መዝሙር 31ን 7 ጊዜ በፍጹም ተመስጦ ብንጸልይና ብንደግም ክፉ ንግግር እንዳንናገር የሚረዳን የመዝሙረ ዳዊት የመዝሙር ክፍል ነው ማለት ነው። ስለዚህ ስሜታዊ ሆነን ሰዎችን እንዳንናገር፣ ሰዎችን እንዳናስቀይም አንደበታችንን ለመቆጠብ
የሚረዳን ክፉ ስሜትን ወይም ደግሞ ብዙ ጊዜ እንግዲህ እንደምንለው ጋል ያለ ስሜትን ለማብረድ ለመስከን እና ያንን ክፉ ስሜት ያንን ክፉ ጊዜ ለማሳለፍ የሚረዳን የመዝሙረ ዳዊት ክፍል ነው ማለት ነው። ስለዚህ በትዳራችን ውስጥ ሊሆን ይችላል፣ ስራ ቦታ ላይ፣ ትምህርት ቦታ ላይ፣ ማንኛውም አይነት ቦታ ላይ ስሜታዊ ሆነን ሰዎችን እንዳንጎዳና እንዳናስቀይም የምንጸልየው የመዝሙረ ዳዊት ክፍል ነው። ወደ መዝሙር 32 ላይ ስንሄድ እንግዲህ መዝሙር 32ን በየዕለቱ ጠዋት ላይም ሆነ በማንኛውም ሰዓት ላይ በፍጹም ተመስጦ 7 ጊዜ ብንጸልይ ብንደግም በየዕለቱ በህይወታችን ውስጥ ሞገስን፣ ፍቅርን፣ ምህረትን እንደሚያጎናጽፈን አባቶች ይመክራሉ። ስለዚህ ሞገስን በህይወታችሁ ከፈለጋችሁ፣ ፍቅርን በህይወታችሁ ከፈለጋችሁ፣ ምህረትን በህይወታችሁ ከፈለጋችሁ በፍጹም ተመስጦ ውስጥ ሆናችሁ በየዕለቱ መዝሙር 32ን 7 ጊዜ እንድትጸልዩት ወይም ደግሞ እንድትደግሙት ይመከራል ማለት ነው። ወደ መዝሙር 33 ላይ ስንሄድ በጽንስ ወቅት እናትየው የወሊድ ችግር ካጋጠማት ጽንሱ በማንኛውም ምክንያት የመሞት አደጋ ካጋጠመው ይህን የመዝሙር ክፍል ቢደገም ለጽንሱ እንደሚረዳው አበው ያስተምራሉ። ከዚህም ባሻገር አገር ላይ ድርቅና ረሃብ ሲከሰት ህዝብ ተሰብስቦ በአንድነት በፍጹም ተመስጦ ይህን የመዝሙር ክፍል ቢደግሙ በረከትን እንደሚያገኙ አባቶችም መጽሐፍትም ይመሰክራሉ ማለት ነው። እንግዲህ አሁን ሀገራችን በተለያዩ ችግሮች ውስጥ ናት ያለችው። ስለዚህ ከዚህ ችግር ውስጥ ለመውጣት የኢትዮጵያ ህዝብ በፍጹም ተመስጦ ሆኖ በአንድነት ተሰብስቦ መዝሙር 33ን ቢጸልይ ቢደግም መፍትሄ ያገኛል ማለት ነው። ወደ መዝሙር 34 ስንሄድ እንግዲህ በሰዎች ፊት ስንቀርብ ያ ሰው እንግዲህ አለቃችን ሊሆን ይችላል፣ ባለስልጣን ሊሆን ይችላል፣ ማንኛውም አይነት ሰው ሊሆን ይችላል። በሰዎች ፊት ስንቀርብ ቀና ምላሽ እንድናገኝ የሚረዳን የመዝሙር ክፍል ነው መዝሙር 34። ስለዚህ ማንኛውም አይነት ሰውን ጥያቄ ስንጠይቅም ይሁን ራሳችንን በሰዎች ፊት ስናቀርብ ከዛ ሰው ቀና ምላሽ እንድናገኝ ወደ አምላክ የምናቀርበው በፍጹም ተመስጦ የምናቀርበው የጸሎት ወይም ደግሞ የመዝሙረ ዳዊት ክፍል ነው። መዝሙር 35 ላይ ስንሄድ እንግዲህ ፍትሃዊ ባልሆነ መንገድ ተከሰው ፍርድ ቤት ከቆሙ ወይም ደግሞ የህግ ከለላ ውስጥ ካሉ ፍትሃዊ ባልሆነ መንገድ እዚህ ጋር ልብ እንድትሉ የምፈልገው ነገር ፍትሃዊ ባልሆነ መንገድ ፍርድ ቤት ከቆሙ ለ3 ተከታታይ ቀናት ይህን የመዝሙር ክፍል ቢደግሙ ወይም ደግሞ ቢጸልዩ ፍትህን እንደምታገኙ አበው ይመክራሉ። ምክንያቱም የፍትህ ባለቤት የፍትህ አምላክ ነው ፈጣሪያችን እግዚአብሔር። ስለዚህ ከሱ እውነተኛ ፍትህን እንድናገኝ በአምላክ ፊት ቀርበን በፍጹም ተመስጦ እንድናቀርበው የሚመከር የመዝሙረ ዳዊት ክፍል ነው ማለት ነው። መዝሙር 36 ላይ ስንሄድ ማንኛውም አይነት ክፉ መንፈስ በህይወታችን ውስጥ እንዳይቀርበን የምንጸልየው የምንደግመው የመዝሙረ ዳዊት ክፍል ነው። ስለዚህ ጠዋት ከቤታችን ወጥተን ወደ ቤታችን እስክንመለስ ድረስ እንግዲህ የተለያዩ ቦታዎች ላይ እንሄዳለን፣ የተለያዩ ሰዎችን እናገኛለን፣ የተለያዩ ተግባራቶችን እናከናውናለን። በእነዚህ ሁሉ ዕለታዊ ሂደቶቻችን ውስጥ ክፉ መናፍስት እንዳይቀርቡን እንዳይተናኮሉን የጀመርናቸውን መልካም ስራዎች እንዳያስተጓጉሉብን እንግዲህ በየዕለቱ በፍጹም ተመስጦ እንድንጸልየው የሚመከር ወይም ደግሞ እንድንደግመው የሚመከር የመዝሙረ ዳዊት ክፍል ነው። ወደ መዝሙር 37 ስንሄድ እንግዲህ ይሄኛው የመዝሙር ክፍል ላይ እንግዲህ በጣም አስደናቂ ነገር አለው። እሱ ምንድነው? አንድ ሰው ከአቅሙ በላይ ጠጥቶ ራሱን ስቶ ሰክሮ ራሱ ላይ ጉዳት ሊያደርስ የሚችልበት አይነት ሁኔታ ውስጥ ሲሆን ውሃ አቅርበን ይህንን የመዝሙረ ዳዊት ክፍል በፍጹም ተመስጦ 7 ጊዜ ደግመን ያንን ውሃ ያንን ሰው ብናጠጣው ወይም ብናጠምቀው ራሱን ከሳተበት ሁኔታ ውስጥ እንደሚመለስ እንግዲህ አባቶች ይመክራሉ ማለት ነው። እንግዲህ ይሄን ለማድረግ ፍጹም እምነት ይፈልጋል፣ ፍጹም ተመስጦ ይፈልጋል ማለት ነው። ስለዚህ አንድ ሰው ከአቅሙ በላይ መጠጥ ጠጥቶ ራሱን እስኪስትና ራሱን ለአደጋ የሚያጋለጥበት ሁኔታ ላይ ከደረሰ ውሃ አቅርባችሁ ይህን የመዝሙረ ክፍል 7 ጊዜ ደግማችሁ ራሱ ላይ ብታፈሱበት ብታጠጡት መፍትሄ ይሆንለታል ማለት ነው። እንግዲህ መዝሙረ ዳዊት ከእያንዳንዱ የህይወት ክፍላችን እንቅስቃሴዎችና ሁኔታዎች ጋር አብሮ ሊሄድ የሚችልና በእያንዳንዱ የህይወት ጉዟችን ውስጥ ሊረዳን የሚችል ታላቅ ጥበባዊ መጽሐፍ ነው። በዛ መሰረት መዝሙር 38 እና 39 ላይ ስንሄድ የምናገኘው ጥበብ ምንድነው? ያለ አግባብ ፍትሃዊ ባልሆነ መንገድ ከስራው የመነሳት ስጋት ካለበት
ለሰባት ተከታታይ ቀናት በፍጹም ተመስጦ በየዕለቱ 7 ጊዜ ይህን የመዝሙር ክፍል ቢደግሙ መፍትሄ እንደሚያገኙ አባቶች ይመክራሉ፣ መጽሐፎች ይመክራሉ ማለት ነው። መዝሙር 40 ላይ ስንሄድ ክፉ መንፈስ የተጠናወተው ሰው በየዕለቱ 7 ጊዜ በፍጹም ተመስጦ ይህን የመዝሙር ክፍል ቢደግም ራሱን ከዛ መንፈስ ነጻ ማውጣት እንደሚችል አባቶቹ ይመክራሉ ማለት ነው። እንግዲህ ክፉ መናፍስት አቅራቢያችን ላይ ናቸው። ሁል ጊዜ ይፈትኑናል። በቤተሰብ እንፈተናለን፣ በጓደኛ እንፈተናለን፣ በስራ አካባቢ ላይ እንፈተናለን። እኛንም ባይጠናወተን ሌሎች የተጠናወታቸው ሰዎች እኛን ሊፈትኑን ይችላሉና ከሌላም ሰው በሚመጣ ሊሆን ይችላል፣ ከተለያዩ አካባቢዎች በሚመጣ ወይም እኛ ውስጥም ባደረ መንፈስ እንዳንፈተን እንዳንሰናከል ይህን የመዝሙረ ዳዊት ክፍል አጥብቀን በፍጹም ተመስጦ ብንጸልይ ራሳችንን ነጻ ማውጣት እንደምንችል አባቶች ይመክራሉ ማለት ነው። መዝሙር 41፣ መዝሙር 42፣ መዝሙር 43 ላይ ስንሄድ በስራ ቦታ ሊሆን ይችላል፣ በትምህርት ላይ፣ በትዳር ህይወቱ ያልፈጸሙት ነገር ፈጽመዋል ተብለው ስሞት ከተነሳ እምነቶት ከጎደለ እነኚህን የመዝሙረ ዳዊት ክፍሎች ለ3 ተከታታይ ቀናት በየዕለቱ 3 ጊዜ በፍጹም ተመስጦ ቢደግሙ ያልተጋለጠው ተገልጦ ራሱን ነጻ እንደሚያደርጉ አባቶች ይመክራሉ ማለት ነው። በተጨማሪ መዝሙር 42 አበው በህልም ሚስጥር እንዲገለጽላቸው አንድ ቀን አስቀድመው ይጾሙና በቀጣዩ ቀን ይህን የመዝሙረ ዳዊት ክፍል ደግመው ይተኙ ነበረ። በዚህም ሚስጥር ይገለጽላቸው እንደነበረ አባቶች ይናገራሉ፣ ያስተምራሉ፣ ይተርካሉ ማለት ነው። መዝሙር 44 ላይ ስንሄድ ጠላት ያጠቃኛል ብለው ካሰቡና ስጋት ካለቦት ይህን የመዝሙረ ዳዊት ክፍል እንግዲህ በየዕለቱ በፍጹም ተመስጦ 7 ጊዜ እንዲደግሙት ይመከራል ማለት ነው። መዝሙር 45 እና መዝሙር 46 ላይ ስንሄድ እንግዲህ አሁን ላይ በተለይ የተለያዩ ዳታዎች እንደሚያሳዩን ወደ ትዳር ከሚገባው ሰው በላይ ከትዳር የሚፋታው ወይም ደግሞ ትዳሩን የሚያፈርስ ሰዎች ቁጥር እንደሚበልጥ በተለያዩ ጊዜያቶች ሲነገሩ እናዳምጣለን ወይም እንሰማለን። እንግዲህ ትዳሩ ስንገባ በጣም ብዙ ፈተናዎች እንዳሉ ይታወቃል። ስለዚህ መዝሙር 45 እና 46 የሚረዳን ምንድነው? በትዳሮት ውስጥ ሰላም ከሌለ፣ መስማማት ከሌለ፣ ግጭት ከነገሰ ይህን ሁለቱን የመዝሙረ ዳዊት ክፍሎች በፍጹም ተመስጦ ሆነው ጥንዶቹ ባልና ሚስት በየዕለቱ 7 ጊዜ በጋራ በፍጹም ተመስጦ አብረው ቢደግሙት ፍቅርና ሰላም ወደ ቤቱ ዳግም እንደሚመለስ አባቶች ይመክራሉ፣ ያስተምራሉ ማለት ነው። ወደ መዝሙር 47 ስንሄድ እንግዲህ ከራሳችን ብዙ ጊዜ ራሳችንን ልናከብር እንችላለን። ሰዎች ግን በራሳችን ስራም ሊሆን ይችላል በተለያዩ ምክንያቶች ላይ ያከብሩን ይችላሉ። ስለዚህ አንደኛ ራሳችንን እንድናከብር፣ ሁለተኛ ደግሞ ሰዎችም እኛን እንዲያከብሩን የሚያስችል ስራዎችን እንድንሰራ የሚያስችለን የመዝሙረ ዳዊት ክፍል ነው ማለት ነው። መዝሙር 47 ይህ ማለት ምን ማለት ነው? እንግዲህ የሚያስከብረን መልካም ስራችን እንደሆነ ይታወቃል። ያንን መልካም ስራ ለመስራት የሚያስችለንን መንፈሳዊ ጸጋ፣ መንፈሳዊ ጥበብ ወይም ደግሞ በሳይኮሎጂው አባባል ኢሞሽናል ኢንተለጀንስ ወይም ደግሞ የስሜት ብስለት እንድናገኝ የሚረዳን የመዝሙረ ዳዊት ክፍል ነው ማለት ነው። በትምህርት ቦታ፣ ትዳር፣ ማህበራዊ ህይወት፣ የስራ ቦታዎች ላይ እንግዲህ ስኬታማ እንድንሆን ከሚያስችሉን ነገሮች መካከል አንዱና ዋነኛው ኢሞሽናል ኢንተለጀንስ ወይም የስሜት ብስለት ነው። ክህሎት ስላለን ብቻ በስራችን ላይ ውጤታማ አንሆንም። ክህሎት ስላለን ብቻ በትምህርታችን ላይ ውጤታማ አንሆንም። ሀብት ስላለን ብቻ ማህበራዊ ኑሮ ላይ ውጤታማ አንሆንም። ውጤታማ የሚያደርገን የስሜት ብስለታችን ነው። ከሰዎች ጋር አብሮ መኖር መቻላችን፣ በሰዎች መከበርና ሰዎች ማክበር መቻላችን ነው። ይሄን የሚሰጠን ደግሞ የስሜት ብስለት ነው። ስለዚህ ያንን የስሜት ብስለት ለማግኘት የሚያስችለን የመዝሙረ ዳዊት ክፍል መዝሙር 47 ነው። ይህንን መዝሙር 47 ሁልጊዜ በየዕለቱ 7 ጊዜ በፍጹም ተመስጦ ብንጸልይ ያንን እንድናገኝ ይረዳናል ማለት ነው። ወደ መዝሙር 48 ስንሄድ ያለምንም አመክንዮ ሰዎች በክፋት በመቀኝነት ወይም በቅናት ከተነሳሱባችሁ ወይም ከተነሳሱብን ይህን የመዝሙረ ዳዊት ክፍል በየዕለቱ 7 ጊዜ በፍጹም ተመስጦ ብንጸልይ ወይም ደግሞ ብንደግም ይህንን ኔጌቲቭ የሆነ ኢነርጂና ኃይል ይዘው የሚመጡ ምቀኞችን፣ ክፉ ሰዎችን ከህይወታችን ከአካባቢያችን ለማራቅ የሚያስችለን የመዝሙረ ዳዊት ክፍል ነው ማለት ነው። መዝሙር 49 እና መዝሙር 50 ላይ ስንሄድ ደግሞ
ከፍተኛ የሆነ የማያቋርጥ የራስ ህመም ካለቦት 7 ጊዜ እነኚህን 2 የመዝሙር ክፍሎች በፍጹም ተመስጦ ይድገሙ። ከዛም ባሻገር 2ቱን የመዝሙር ክፍሎች ጽፈው ከትበው በአንገቶ ቢያደርጉ የራስ ህመሙ ፈውስ እንደሚያገኝ አበው ይመክራሉ፣ ያስተምራሉ ማለት ነው። እንግዲህ መዝሙርና 49ና 50 የማያቋርጥ ተከታታይ የሆነ የራስ ህመም ካለባችሁ 2ቱንም 7 ጊዜ በፍጹም ተመስጦ ብትጸልዩት እንግዲህ ያንን ፈውስ ታገኛላችሁ ማለት ነው። ከዛም ባለፈ ደግሞ በክታብ መልክ እንግዲህ አባቶች እነዚህ መጽሐፎች እንደሚያዘጋጁ ይታወቃል። በክታብ መልክ ማዘጋጅታችሁ ብታረጉት ያንን ኃይል ይሰጣችኋል ማለት ነው። በመዝሙር 51 ላይ ስንሄድ ኃጢአት ፈጽመን ኃጢአት እንግዲህ ሁላችንም በየዕለቱ በየደቂቃው በየሰከንዱ ኃጢአቶችን እንፈጽማለን። እንግዲህ ምስጋና ለቅድስት ቤተክርስቲያናችን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይግባትና ካስተማራችን ነገሮች አንዱ የንስሐ ህይወት ነው። በንስሐ ህይወት ውስጥም ግን ተመላልሰን ንስሐ ገብተን ከዛ ከሰራነው ኃጢአት ከጸጸት መውጣት ካልቻለን ከዛ ጸጸት ለመላቀቅ ይህን የመዝሙረ ዳዊት ክፍል በየዕለቱ በፍጹም ተመስጦ ብንደግም ብንጸልይ ከማንኛውም አይነት ጸጸት መውጣት እንደምንችል አባቶች ያስተምራሉ ማለት ነው። እንደ አበው አስተምሮት እንግዲህ ንስሐ ከገባን እግዚአብሔር ይቅር ብሎናል ማለት ነው። ስለዚህ ይቅርታ አግኝተናል ብለን ማመን መቻል አለብን። እንደዛም ሆኖ ግን ኃጢአታችንን ተናዘን ቀኖናችንን ተቀብለን ከጸጸት ካልዳንን ከዛ ጸጸት ለመዳን እምንጸልየው እምንደግመው የመዝሙረ ዳዊት ክፍል መዝሙር 51 ነው ማለት ነው። ሌላኛው ቅድምም ለማንሳት ሞክረናል። በህይወታችን ውስጥ ስኬታማ የምንሆነው ባወቅነው እውቀት ወይም በሰበሰብናቸው ዲግሪዎች ወይም ባለን ሀብት ብቻ አይደለም። እነሱ ምናልባት አንድ ነገር ሊሆኑ ይችላሉ፣ ግን በማንኛውም የህይወት ዘርፋችን ውስጥ ውጤታማ ለመሆን የሚያስችለን ትልቁ ነገር ከሰዎች ጋር የምንፈጥረው መልካም ግንኙነት ነው። ስለዚህ ከማንኛውም አይነት ሰዎች ጋር መልካም ግንኙነት ለመፍጠር የሚያስችለንን መንፈሳዊ ጸጋ ለማግኘት ከሚያስችሉን የመዝሙረ ዳዊት ክፍሎች መካከል አንዱ መዝሙር 52 ነው ማለት ነው። ስለዚህ በየዕለቱ 7 ጊዜ በፍጹም ተመስጦ ይህንን የመዝሙረ ዳዊት ክፍል እየጸለይን ብንውል ወይም ደግሞ ልማዳችን ብናደርገው እንግዲህ ከሰዎች ጋር መልካም ግንኙነት ለመፍጠር የሚያስችል ጸጋን ያላብሰናል ማለት ነው። ከመዝሙር 53 እስከ 55 ያሉት እያንዳንዱ የመዝሙረ ዳዊት ክፍሎች ደግሞ ያለምንም ማመክንዮ ጠላት በመቀኝነትና በክፋት እያጠቃችሁ ከሆነ እነኚህ 3 የመዝሙር ክፍሎች በየዕለቱ በፍጹም ተመስጦ 7 ጊዜ ቢደግሙት ጠላትና ምቀኛን እንዲሁም ክፉ ሰዎችን ከአካባቢያችን ከመኖሪያችን ከስራችን ከትምህርት አካባቢያችን ላይ ያርቅልናል ማለት ነው። ወደ መዝሙር 56 ስንሄድ ከማንኛውም አይነት ስሜት ጋር በተዛመደ ራሳችንን ለመጉዳት የሚያስችለን አይነት ሁኔታ ውስጥ ከሆነ ለምሳሌ ከሰዎች ጋር ተጋጭተን ሊሆን ይችላል፣ በንግድ ህይወታችን ላይ ከስረን ሊሆን ይችላል፣ በትምህርታችን ውጤታማ ስላልሆነን ሊሆን ይችላል፣ ብቸኝነት ውስጥ ስላለን ሊሆን ይችላል። ማንኛውም አይነት አንዛይቲ ወይም ደግሞ ዲፕሬሽን ውስጥ ስንሆን ወይም ደግሞ ወደዛ ስሜቶች ውስጥ እንድንገባ የሚያደርጉን ምክንያቶች ከበዙብን ወይም ደግሞ ካጋጠሙን መዝሙር 56ን በየዕለቱ 7 ጊዜ በፍጹም ተመስጦ ሆነን ብንደግም ብንጸልይ ከድብርት ከብቸኝነት ስሜት ከጭንቀት ከፍርሃት እንላቀቃለን ማለት ነው። ወደ መዝሙር 57 ስንሄድ በተሰማራንበት የስራም ሆነ የትምህርት ዘርፍ ላይ መልካም እድል እንዲገጥመው ወይም ደግሞ እንዲገጥመን ይህን የመዝሙር ክፍል በፍጹም ተመስጦ በየዕለቱ እንድንጸልየው እንድንደግመው አባቶች ይመክራሉ ማለት ነው። መዝሙር 58 ላይ ስንሄድ ደግሞ እንግዲህ ተናካሽ ውሻ እብድ ውሻ ሊሆን ይችላል፣ ያላበደም ሊሆን ይችላል። ግን ተናካሽ የሆነ ውሻ ካጠቃውት ወይም ደግሞ ሊያጠቃውት ከሆነ ይህን የመዝሙር ክፍል ወዲያውኑ በቃልዎት በፍጹም ተመስጦ ሆነው ቢደግሙት ከውሻ ጥቃት እንደሚድኑ ወይም ደግሞ ውሻው አጥቅቶት ከነከሶት ቁስሉ ቶሎ እንዲሽር እንደሚረዳዎት እንግዲህ አባቶች ያስተምራሉ ማለት ነው። ሌላኛው ወደ መዝሙር 59 ላይ ስንሄድ አንዳንዴ በማናቀው አይነት ሁኔታ ውስጥ አንዳንድ ስሜቶች ይመጡና ክፉ ነገር እንድናደርግ ይገፋፉናል። በመጠጥ ተገፋፍተን ሊሆን ይችላል፣ በሌሎችም ምክንያቶች ተገፋፍተን ሊሆን ይችላል። ብቻ ከውስጣችን የሚመጣ አንድ ክፉ ስሜት ገፋፍቶን ክፉ ነገር ልናደርግ እንችላለን ማለት ነው። ለምሳሌ በወሲብ ስሜት ተገፋፍተን የመድፈር
ሰዎችን ለመድፈር፣ ሰዎችን ለመስረቅ፣ ሰዎችን ለመጉዳት የሚገፋፋን አይነት ስሜቶች ይገጥሙናል። ስለዚህ በማንኛውም አይነት ሁኔታ ውስጥ በክፉ ስሜት ተገፋፍተን ሰዎችን እንዳንጎዳ ወይም ደግሞ ክፉ ነገር እንድናደርግ የሚገፋፋን ክፉ መንፈስ ከአካባቢያችን እንዲርቅ፣ እንደዛ አይነት ስሜቶች ውስጥ እንዳንሆን፣ እንደዛ አይነት ስሜቶች ውስጥ ከገባን ደግሞ በአፋጣኝ ከዛ ስሜት ውስጥ ወጥተን እንድንረጋጋና ወደ ራሳችን እንድንመለስ የምንጸልየው የምንደግመው የመዝሙረ ዳዊት ክፍል መዝሙር 59 ነው ማለት ነው። ስለዚህ መዝሙር 59ን በፍጹም ተመስጦ ውስጥ ሆነን 7 ጊዜ እንድንጸልየው እንድንደግመው ይመከራል ማለት ነው። ሌላኛው መዝሙር 60 ነው። እንግዲህ መዝሙር 60 የሚረዳን ነገር ምንድነው? ጦር ሜዳ ውጊያ ላይ ስንሆን እንግዲህ ከእግዚአብሔር ህቡ ስሞች መካከል አንዱ ጃ እንደሆነ ይታወቃል። ጸሎተ ሙሴ መጽሐፍ ላይም ሌሎችም በርካታ የአዋልድ መጽሐፍት ላይ ይህ የእግዚአብሔር ስም ምን እንደሆነ አገልግሎቱ ምን እንደሆነ የተብራራበት ሁኔታ አለ። ስለዚህ መዝሙር 60 ላይ ጦር ሜዳ ውጊያ ላይ ካሉ ይህን የእግዚአብሔርን ስም በአእምሯችን ውስጥ በመሳል በማሰብ ውስጥ ሆነን ብንዋጋ እንግዲህ ድል እንደሚቀናን አባቶች ያስተምራሉ ማለት ነው። እንግዲህ ከዚህ ጋር ተያይዞ የአድዋን ታሪክ ብናነሳ እንደዚህ አይነት ጥበቦች የነበረበት ውጊያ እንደሆነ ይታወቃል። ምክንያቱም እነ ቅዱስ ጊዮርጊስ ከሰማይ ወርዶ ከአባቶቻችን ከአርበኞቹ ጋር እንዲዋጋ የቻለበት ምክንያት ታቦት ይዘው ከመዝመታቸው ባለፈ የእግዚአብሔርን ስሞች እየጠሩ እየተማጸኑ እየደገሙ እንደሆነ ይታወቃል። መዝሙረ ዳዊት እንግዲህ አድዋ ላይ ከተጠቀምንባቸው የመሳሪያዎቻችን መካከል አንዱና ዋነኛው መዝሙረ ዳዊት ነው። ለዚህ ደግሞ መረጃዎችም አሉት። ታላቋ ንግስት እቴጌ ጣይቱ እንግዲህ መዝሙረ ዳዊትን በደንብ ያጠናች፣ በደንብ ያወቀች፣ በደንብ የተማረች እያንዳንዱን አሁን የምንነግራችሁን የመዝሙረ ዳዊት የመዝሙራቶቹን እውቀቶች፣ ጥበቦች ጠንቅቃ የምታቅ በትዳሯ በንግስናዋ በመንግስቷ ለህዝቧ ለሀገሯ እነዚህን ጥበባቶች እየጸለየች እየደገመች መልካም ስራን የሰራች እናታችን ነች። ስለዚህ አድዋ ላይም ሲዘምቱ ተጠቀሙት ልንለው ከምንችላቸው መዝሙራቶች መካከል መዝሙር 60 ነው። ጦር ሜዳ ላይ ሆነን ድልን እንድናገኝ የምንጠራው የእግዚአብሔር ስም ወይም ደግሞ እግዚአብሔርን የምንጠራበት እግዚአብሔርን የምንማጸንበትና መልካም ነገር የምንመኝበትና ወደ ራሳችን የምናመጣበት ወይም አትራክት የምናደርግበት የመዝሙር ክፍል ነው ማለት ነው መዝሙር 60። በተጨማሪ ደግሞ እነዚህ ላይ ጠቆምናችሁ ጥቆማዎች እውነተኛ ናቸው ወይ የሚለውንም ለማጣራት እንግዲህ በተለያዩ ቦታዎች ላይ ስትንቀሳቀሱ የምታገኟቸውን የበቁ የተማሩ ቅዱሳን አባቶችን ሊቃውንቶችን በመጠየቅ ክሮስ ቼክ ማድረግ እንደምትችሉ ለመግለጽ እፈልጋለሁኝ።